በዚህ ሰዓት የእሳት አደጋ ተከስቷል። ዛሬ ጥር 25 ከቀኑ 6 ሰዓት አካባቢ በጀሞ 2 ኮንዶሚኒየም ላይ አዲስ አበባ እድሜ በላይ እንዳስቆጠረ የሚነገርለት ጥንታዊው የአቡነ ተክለ ሃይማኖት ቤተክርስቲያን በአዲስ አበባ የሚገኝን አንድ ጥንታዊ ቤተክርስቲያን አገልግሎት እንዳይሰጥ በአገዛዙ መከላከያ ሰራዊት አባላት መከልከሉ ተነገረ። ሴት ለሴትን የሚያገባ ፓስተራችን ልጋብዛችሁ። እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። በመቃወማቸው ብቻ ከቤተክርስቲያን አባልነት ተሰራጭ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋችሁ እኔ አለሁ እግዚአብሔር ይመስገን። ያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። በዛሬ ቪዲዮ የምንመለከተው እንግዲህ ከቀን ወደ ቀን በአዲስ አበባ እየታየ ያለው የእሳት አደጋ እጅግ አሳሳቢ ደረጃ ላይ እየደረሰ ይገኛል። እንግዲህ በዛሬው ዕለት ከረፋዱ 6 ሰዓት ላይ ጀሞ ኮንዶሚኒየም 2 ኮንዶሚኒየም እንግዲህ ጆሞ ላይ የእሳት አደጋ ተከስቶባቸዋል። ይህን ቪዲዮ እንግዲህ እስከ ማዘጋጅበት ድረስ ምንም አይነት የእሳት አደጋ መኪና እንዳልደረሰላቸው እየተነገረ ነው ያለው። እንግዲህ መረጃ ምናልባት ካልደረሱላቸው የሚጠቅም ከሆነ ለሚመለከተው አካል አድርሱላቸው ማለት እወዳለሁ። ሙሉ ዝርዝር መረጃ ማስተምጣችሁ ይሆናል። በተጨማሪ እንግዲህ ጉድ ነው የምናየው፣ የማንሰማው ነገር የለም። ለማመን የሚከብድ ነገር ነው እያየ ያለሁት። እንግዲህ ፓስተር ቸርች ውስጥ እዚሁ ሀገራችን በኢትዮጵያ ውስጥ ሴት ለሴት ሲያጋባ በይፋ ታይቷል። ለማመን የሚከብድ ነገር ነው። እውነት ልናገራችኋለሁ። ለማን እንደምንጮህ እኔ እንጃ። ጭራሽ ፓስተሮች ወደ ሰዶማውያን ተቀላቅለው የጨለማውን ዓለም ግብር እያስፈጸሙ ይገኛሉ። ፓስተር ሆኖ የሚቃወም ካለ ይህን ነገርም ከቸርች እንደሚባረርና እየተባረሩ እንደሆነ በግልጽ ተናግረዋል። ያሳዝናል። ምን አይነት ጊዜ ነው የደረስን በእውነት። ይህንን እያያችሁ በዚህ ቤተ እምነት ያላችሁ ሰዎች ግን ምንድን ነው የነካችሁ? መቼ ነው የምትነቁት? ሄረ መድኃኔ ዓለም ቢያንስ እንደዚህ ያሉ ነገሮችን እንኳን እያየን መቃወም ያቅተናል። ከዛ ቤተ እምነት እውነቱ ጠፍቶብን እዛ ጨለማ ውስጥ ህብረት ውስጥ ብንቆይም እንዴት እንደዚህ ያሉ ሰዶማዊነት ኢትዮጵያዊ ባህልን ገጽታን የማይመጡ ነገሮችን ስናይ እንዴት ነው ደባብቀን እንደዚህ ያሉ ቪዲዮዎችን እንዳይታዩ አድርገን እንደዚህ ያሉ ጉዳዮች በውስጥ ሰርጸው መላው ኢትዮጵያን እስከሚያበላሹ ድረስ የምጠብቀው እስከመቼ ነው? እኔ በጣም እጅግ ያሳዘነ ቪዲዮ ነው። አሳያችኋለሁ። ለመላው ኢትዮጵያን ጉድ አሳውቁልኝ። በህብረት መቃወም አለብን ብዬ አስባለሁ። በተጨማሪ እንግዲህ ዋሻ ሚካኤል መንግስት ቤተክርስቲያን ዘግቷል። ለምን የሚለው እና ያለ እንግዲህ መገናኛ ተራራ ላይ ያለ ነው። በአዲሱ ቤተ መንግስት አካባቢ ያለ አንድ ቅዱስ ቤተክርስቲያን መዘጋቱ ተሰምቷል። ሰሞኑን ለምን የተዘጋው የሚለው መረጃ ማስደምጣችሁ ይሆናል። በዛ ከመሄዳችን በፊት የብዙዎችን ሰው ድካም የገለጸ እጅግ አነጋጋሪ ቪዲዮ አላይተን እንመለስ። መረጃውን በደንብ አድርጋችሁ ለመላው ኢትዮጵያውያን ጋር ይደርስ ዘንድ ምናልባት ጉልበት እንድትሰጡት ጋብዛችኋለሁ። ላይክ ያድርጋችሁ ጀምሮ ቻናላችን ሰብስክራይብ አድርጉ። ወደ ቪዲዮ ነው ተከታተሉ። እየሞከርኩኝ ነው። ይህንን መረጃ ሁላችሁም እየሞከረ እየጣረ ላለው ወዳጃችሁ ላኩለትም። እስኪ የኮሜዲያን ያሲኖን ቪዲዮ ተመልክታችሁታል ብዬ አስባለሁ። ያጠፋሁትን ነገር ለማስተካከል እየሞከርኩኝ ነው፣ እየለፋሁኝ ነው። የጎደለውን ነገር ለመሙላት እየሞከርኩኝ ነው። ሁላችንም እየሞከርን ነው። ሁሉንም ነገር ለማስተካከል እየሞከርን ነው። ይሄንን ማስተርፒስም ያልተመለከታችሁ ካላችሁ ተመልከቱትም። እኔ እዚህ አካውንት ላይ ከዜና ውጪ ከፍታም ዝቅታም ላይ ሆኜ ምንም አይነት ቪዲዮዎችን ለቅ ያላቅም። ይሄኛው ማስተርፒስ ግን ሊታለፍ የሚገባ ስላልሆነ ተመልከቱትም። ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። ኦኬ ጋይስ ምናልባት ይህ ቪዲዮ ከ4 ሚሊዮን ምናምን በላይ ታይቷል። ኦልሞስት አይታችሁታል ብዬ ማስባለሁ። ይሄን ቪዲዮ ያያችሁ ካላችሁ በጣም ብዙ ኢትዮጵያውያን የሚኖሩት ኑሮ በአንድ ደቂቃ የገለጸ ወንድማችን እውነት እግዚአብሔር አክብርልን። ምን ይባላል እንግዲህ። አዎ እየሞከርን ነው። ከመኖርና ለመኖር ጋር እየሞከርን ነው። እግዚአብሔር ያስተካክልን።
እግዚአብሔር ይደግፋችሁ፣ እግዚአብሔር ይደግፈን ማለት ወዳለሁ። እንግዲህ ዋናው ጤና ደግሞ እንደዚህ ነው። እንግዲህ በአሁኑ ሰዓት ሀገራችን በኢትዮጵያ ውስጥ እየኖር ያለውና ብቻ የሚገርም ገለጻ ነው የገለጸው ወንድማችን። የወንድማችን በዚህ ቪዲዮ ምክንያት ወንድማችን ጊባቦ ያዘጋጅቶለታል። ዳሎል ሁላችሁም እንደምታውቁት እንግዲህ እጅግ ማደንቀው ወንድም ነው። ለብዙዎች አርአያ የሚሆን ወንድም ነው። የወንድምና እስኪ የስ መልክ ሰምተን ወደ ጉዳያችን ይሄን ቪዲዮ ለኮሜዲያን ያሲኖ አድርሱልኝ፣ ስጦታ ይዤለት ወጥቻለሁ። እንደምታውቁት እንግዲህ ሰሞኑን በአንድ ቪዲዮ ምክንያት ኮሜዲያን ያሲኖ በጣም አነጋጋሪ ሆኗል። በጣም የሚገርም አንድ ቪዲዮ ሰርቷልና እኔም ቪዲዮን አይቼ በጣም ነው የገረመኝ። በቃ ህዝቡን ሊናገር የሚፈልገውን ነገር የህዝቡን ስሜት በፈጠራ ችሎታ በራሱ እንግዲህ አገላለጽ ገልጾት በጣም የብዙዎችን ልብ ነክቷል። እየሞከርኩኝ ነው፣ ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። ኮንተንት ክሪኤሽን በቃ ባጭሩ ይሄ ነው። ሰው ሊናገር የፈለገውን ነገር አንተ በፈጠራ ችሎታ ስትናገር ያ ነው በቃ ፈጠራ ማለት እና ለዚህ ነገር ደግሞ ሪኮግኒሽን ይገባዋል። ይህን ቪዲዮም በነፃ ማየት ትክክል አይደለም በሚል እንግዲህ እኔ ቺን ስጦታ ይዤለት መጥቻለሁ። በጣም የምወዳት ማይክ ነች። በተለይ ለሱ ስራ በጣም አሪፍ የሆነች ማይክ ነች። ቺን ማይክ ብዙዎቻችን ሶሻል ሚዲያ ላይ እንጠቀማታለን። ዋጋዋ 26500 ብር ነው፣ ግን በጣም የሚገርም ኳሊቲ ያላት ማይክ ነች እና ምናልባት ለሱ ስራ በጣም አሪፍ ስለሆነች እንግዲህ ስጦታ አይናቅም በሚል ነው ይዤለት የመጣሁት። ግን ይሄን ማይክ ሰጠዋለሁ ለማለት ሳይሆን ይሄን ቪዲዮ እየሰራው ያለሁት ይሄ ልጅ የሚገባውን ያክል ሪኮግኒሽን እያገኘ አይመስለኝም። በአዋርዶች ላይ በደንብ ሪኮግናይዝ መደረግ አለበት። ሌላም ደግሞ ማስታወቂያ በደንብ አሰሩት። ስለዚህ እሱንም እዚህ ቪዲዮ ላይ ሜንሽን አድርጉት። እሱን ማስታወቂያ ሊያሰሩ የሚችሉ ድርጅቶችንም እባካችሁ ሜንሽን አድርጉ። በደንብ ሪኮግናይዝ መደረግ አለበት የፈጠራ ችሎታው፣ እናም ለሚሰራው ነገር ሊከፈለው ይገባል ብዬ ነው የማስበው። ኦኬ ጋይስ እንዳያችሁት ነው ወንድማችን በወጣ ይተካ እውነት ለመናገር ኮሜዲያን ያሲን የብዙዎቻችን የሳቅ ምንጭ እንደሆነ ይታወቃል። ነገር ግን በሚሰራው ልክ እየተከታተል ነው አይደለም። ሁላችሁም ከዚህ ወንድም ጎን ሆነን ቪዲዮዎችን በደንብ አድርገን ብናይ ብዙ ነገር እንማርበታለሁ ብዬ አስባለሁኝ። እንግዲህ እግዚአብሔር አበርታው ማለት እወዳለሁኝ። አሁን ወደ መረጃው እንሂድ። ሴት ለሴትን የሚያጋባ ፓስተራችሁን ልጋብዛችሁ። እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንተግባባ ነው። አሁን ያስፈልጋል አያስፈልግም፣ አንዳንድ ሺህ ዶላር ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታስሪላታለሽ። ጸሎት አድርጉ በምታሙ ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ። ያው እንጂ ሰሪላት እስኪ ያደረገላቸው እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ምን አለ? የሚሰጣችሁ ብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ነገር አለ ነው። ብርም አለ። ይሄው እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንተግባባ ነው። አሁን ያስፈልጋል አያስፈልግም፣ አንዳንድ ሺህ ዶላር ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል እናመሰግናለን። አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታስሪላታለሽ። ጸሎት አድርጉ በምታሙ ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ። ኤፍሬም ሰላም ነህ? እኛ ቤት የለም ያልከው ኤፍሬም። ስለዚህ እንደዚህ ናቸው። እግዚአብሔር ይቅር ይበለን። የመጣብን በጣም 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 ክፉ ዘመን ላይ ነው የደረስነው። ይህንን ዘመን ሳላይ ባልፍ ደስ ይለኝ ነበር። እግዚአብሔር ምስክሬ ነው የምልህ። እንደዚህ አይነት ኢትዮጵያ ላይ ባላይ ደስ ይለኛል። ይሄን የሚያደርጉ ፓስተሮች ነው። ኦኬ እንዳያችሁት ነው። በጣም እጅግ የሚያሳዝን ነገር ነው። ለማየትም ለመስማትም የሚከብድ ነገር ነው። ነገር ግን እንደዚህ ያሉ ቪዲዮዎችን እያየን ዝም የምንል ከሆነ የማንቃወም ከሆነ
ቀጣይ ዋጋ እንደሚያስከፍሉን ሁላችንም ልናቅና ልንረዳ ይገባል ብዬ አስባለሁ። ይሄን እያያችሁ ያላችሁ ፕሮቴስታንት ወንድሞቼ ምን እየሰራችሁ ነው? ምን እየሰራችሁ ነው? ሀገራችን በኢትዮጵያ ውስጥ እንደሰማችሁ በአማርኛ ሲናገር የነበረው መረጃው ወጣች። እንዴት ነው መረጃውን አይታችሁ ዝም ያላችሁት? ለምንድን ነው? ኢትዮጵያዊ አይደላችሁም? እውነት ለመናገርላችኋለሁ እንደዚህ ያሉ ነገሮችን ዝም ብለን የምናልፍ ከሆነ ነገ ትልቅ ዋጋ ያስከፍሉናል። ያንተ የከበደ የዘለቀ ልጅ ቤትህ ገብቶ እንደዚህ ያለ ነውር ሲፈጽም ያኔ ከራስ ጋር ነው የምትታገለው። ይሄንን ሳይቃጠል በቅጠል ብለን ሁላችንም መቃወም ካለብን አሁን ነው መቃወም ያለብን። እንደዚህ ያለ ስነ ስርዓት በሀገራችን በኢትዮጵያ ውስጥ እንደማይፈቀድ ታያላችሁ። ነገር ግን ውስጥ ለው ሰርጎ አያችሁ ፓስተሮች ራሱ ይህን ነገር ያስፈጸሙት የሚገኘው። ፈጣሪ ይቅር ይበለን፣ ፈጣሪ ይታረቀን። ምን ይባላል ታዲያ? ሲዮ ማህርና ክርስቶስ ሎቱ ስብሐት። ይህ ብቻ አይደለም። ይሄንን ራሱ የሚቃወሙ ፓስተሮች ካሉ ራሱ አቤል አቡና የእናንተ ቤተ እምነት አማኝ የሆነ ወንድም አንድ ቪዲዮ ሰርቷል። እንደዚህ ያለ ነገር የሚቃወሙ ፓስተሮች ካሉ ከወንጌል አማኞች ተባረው ካውንስሉም እንደዚህ ያለ ስራ እንዳይሰሩ ወንጌል እንዳያስተምሩ እንደሚያባረራቸውና እንደተባረሩን ጭምር በግልጽ በይፋ እየተናገሩ ነው ያሉት ፓስተሮቹ። ዚኦ ማህርና ክርስቶስ። እዚህ ቤተ እምነት ውስጥ ያላችሁ ፕሮቴስታንቶች ምን እየሰራችሁ ነው? ወደ አቤል አቡና ልወሰዳችሁ። ሰምታችሁ የራሳችሁን ውሳኔ ብትወስኑ መልካም ነው ብዬ አስባለሁ። በመቃወማቸው ብቻ ከቤተ ክርስቲያን አባልነት ተሰረዙ። ከላይ በምስሉ ላይ የምትመለከቷቸው ዶክተር ስዩም አንቶኒዮስን ጨምሮ እነዚህ ሁለት ወንድሞች ከመሰረተ ክርስቶስ ቤተክርስቲያን አባልነታቸው በጠቅላላ ጉባኤ መሪዎች ተሰብስበው ከአባልነት ሰርዘዋቸዋል። ምን አጥፍተው ነው ብለን ብንጠይቅ አንድና አንድ ብቻ ነው ጥፋታቸው። እንደምታውቁት ኢትዮጵያ ውስጥ ሀገር በቀል የሆኑ በራሳችን ሰዎች አገልግሎት የተጀመሩ አገልግሎቶች በጣም ጥቂቶች ናቸው። በተለይ ሜል ላይ የሚባሉት አብያተ ክርስቲያናት ከውጪ በመጡ ሚሽነሪዎች የተቋቋሙ ነው። ወይ በኖርዌጆች ወይ በስዊዘርላንዶች አሊያም በአሜሪካውያን ሌላው በፊንላንዶች የተጀመረ የወንጌል እንቅስቃሴ ነው የኢትዮጵያ ፕሮቴስታንቲዝምን ምድራችን ላይ እንዲሰበክ እንዲቀጣጠል ያደረገው። ከዚህ ጋር ተያይዞ አብዛኞቹን መስራቾቻቸው ወይ አሜሪካ ወይ አውሮፓ ስለሚገኙ በተለያየ መንገድ ሰፖርት ይደረጋሉ። መጽሐፍ ቅዱስ ትምህርት ቤት በመክፈት ሊሆን ይችላል፣ የእርዳታ ድርጅት በማቋቋም ሊሆን ይችላል፣ መሰረተ ልማትን በማሟላት ሊሆን ይችላል፣ ለአገልጋዮች ፈንድ በማድረግ ሊሆን ይችላል። በተለያየ መንገድ ድጋፍ ያገኛሉ። ይህ ድጋፍ በአንድም በሌላ የተቋረጠበት መልኩ አለ። ለምሳሌ የመሰረተ ክርስቶስና የመካነ ኢየሱስ ቤተክርስቲያንን ብናይ በዓለም አቀፍ ደረጃ የግብረ ሰዶም እንቅስቃሴ ከመስፋፋቱ ጋር ተያይዞ አንዳንድ በአውሮፓ የሚገኙ በአሜሪካ የሚገኙ ቤተክርስቲያን ነን የሚሉ አካላቶች ይህንን ግብረ ሰዶም አጽድቀው ፈቅደው ደጋፊም ሆኖ ስለቆሙ አንዳንድ ኢትዮጵያ ውስጥ የሚገኙ አብያተ ክርስቲያናት ቀጥታ ነው ግንኙነታቸውን ያቋረጡት። ምክንያቱም ኢትዮጵያዊ ማንነት አይፈቅድም። ኢትዮጵያዊ ማንነት ብቻ ሳይሆን የአምላክ ቃል የግብረ ሰዶም እንቅስቃሴን የሚጸየፍ ኢትዮጵያዊ ባህል አጥብቆ የሚጠላው ነገር እንደሆነ ይታወቃል። ከዚህ ጋር ተያይዞ መሰረተ ክርስቶስ ቤተክርስቲያንም ከነዚህ ሰዎች ጋር ወይም ከነዚህ ቤተክርስቲያን ጋር ህብረት የለኝም ካለች በኋላ መሪዎቿ በድብቅ ሄደው ሲሚናሪ ሲካፈሉ ኢንፎርሜሽን ወጣ። ይሄን ተከትሎ እነ ዶክተር ስዩም አንቶኒዮስ በአደባባይ ይህንን ጸዩፍ ድርጊት ቤተክርስቲያናችን በመሪዎቿ በኩል ህብረት ማድረግ የለባትም፣ ገንዘቡ ይቅር፣ ትውልድን ማዳን አለብን፣ ትውልድን ከዚህ ነቀርሳ ከዚህ በሽታ መታደግ አለብን ብለው እንቅስቃሴ ጀመሩ። የተለያየ ሚዲያ ላይ ጩኸታቸውን ማሰማት ጀመሩ። እነሱ ብቻ አይደሉም። የተለያዩ ዕቅበተ እምነት ላይ የሚሰሩ ወገኖች በአንድም በሌላም በተለያየ ቦታ ላይ መጽሐፍ ይሄ ነውር እንደሆነ ተጽዕኖ ማድረግ ሲጀምሩ እነዚህ መሪዎች ጥያቄው ስለገባ መሪነታቸው ሳይወዱ በግዳቸው ግንኙነት እንደማያደርጉ ቃል ገቡ። ይበል የሚያሰኝ ቃል ኪዳን የገቡት የመካነ ኢየሱስ ቤተክርስቲያን መሪዎች ናቸው። በአደባባይ እንዳጠፉ ንስሐ ገቡ። በመግለጫ በአቋም መግለጫ ደረጃ መግለጫ አውጥተው ይህንን ነገር እንደሚጸየፉ ኦፊሻሊ ከእንደዚህ አይነት ህብረት ጋር ግንኙነት እንደሌላቸው እንዳቋረጡ አሳወቁ። ቤተክርስቲያን አረፈች። የመሰረተ ክርስቶስ ቤተክርስቲያንም ተመሳሳይ ድርጊት ያደርጋሉ ተብሎ ሲጠበቅ ይህንን ጽዩፍ ድርጊት ቤተክርስቲያን ማድረግ የለባትም ብለው የተናገሩትን እነ ዶክተር ስዩም አንቶኒዮስን ከቤተክርስቲያን አባልነት መሰረዝን የያዙት መሪዎቿ ምን ድንዛዜ እንደነካቸው የትኛው ጨለማ ግራቸውንና አይምሯቸውን ልባቸውን እንዳጨለመባቸው አናቅም።
ነገር ግን በፍጹም እንደ ኢትዮጵያዊ በክርስቶስ ኢየሱስ እንዳመነ እንዳንድ ክርስቲያን ያደረጋችሁ ድርጊት ሊሸለሙ የሚገባቸው ሊበረታቱ እውቅና ሊሰጧቸው የሚገባቸውን እንደ ጀግና ልትቆጥሯቸው የሚገባችሁን ሰዎቻችሁን ነው ከቤተ ክርስቲያን አባልነት የሰረዛችሁት። በጣም ብዙ ነውረኛ አመጽ ውስጥ የሚመላለሱ የሚታወቅ የተገለጠ ነውርና ኃጢአት ያለባቸው አገልጋዮች በኢትዮጵያ አብያተ ክርስቲያናት ህብረት ስር በዝማሬም በስብከት ውስጥም እያገለገሉ ባለበት በዚህ ሁኔታ ላይ ግብረ ሰዶምን ትውልድን የሚያጠፋ ህዝብን የሚያቀነጭር ሞራልን የሚገኝ ጽዩፍ ነገር ከእግዚአብሔር ቃል ጋር የሚጣላ ነውር መሆኑን የተናገሩ ግለሰቦች ሊሸለሙ ነው እንጂ የሚገባቸው ከቤተ ክርስቲያን አባልነት ሊሰርዟቸው አይገባም። ይልቁንም ከቤተ ክርስቲያን አባልነት ሊሰርዟቸው የሚገባችሁ በጉያ ያቀፋቿቸው በአመጽ እጃቸውን ክንዳቸውን ያበረቱ ብዙ ነቢያት፣ ሐዋርያት፣ አስተማሪ፣ ፓስተር ነን የሚሉ ግለሰቦችን ሰብስባችሁ ስታበቁ ነውር ያሉ ሰዎችን ከቤተ ክርስቲያን አባልነት መሰረዛችሁ ነውር ነውና የመሰረተ ክርስቶስ ቤተ ክርስቲያን ይህንን መልእክት ድንገት ከደረሳችሁ መሪዎች አባላት ከደረሳችሁ ከነ ስዩም አንቶኒዮስ ከነ ዶክተር ጋር አብራችሁ እንድትቆሙና ቤተክርስቲያኗ በመሪዎቿ በኩል የወሰነችው ውሳኔ ልክ አለመሆኑን እንድትገልጹ ነው ይህን ቪዲዮ የሰራሁት። ሰላሙ ነው። ፕሮቴስታንቶች ዛሬ ያልነቃችሁ መቼ ልትነቁ ነው? እንግዲህ ዛሬ የኔታ ቲዩብ በፌስቡክ ገጹ ላይ ያሳወቀው ወይም ደግሞ ያስነበበው ነገር እጅግ በጣም ልብ ይሰብራል። መሰረተ ክርስቶስ ከግብረ ሰዶማውያን ተቋማት ጋር የምታደርገውን ግንኙነት ሲቃወሙ የነበሩትን ሰዎች ከአባልነት አግዳቸዋለች ማለት ነው። ከዛ ውስጥም ደግሞ አንዱ ዶክተር ስዩም አንቶኒዮ ይባላሉ። እኚህ ደግሞ ሲያቀርቡና ተከታታይ ሲቃወሙ የነበሩት ምን እንደነበረ እስኪ ህብረት የግብረ ሰዶማውያን ክርስቲያኖች ህብረት ማለት የት ቸርች ውስጥ ነገ ምን ሊሆን የተዘጋጀ ቸርች ሊሆን ማለት ነው። ቤተክርስቲያናት ውስጥ ህብረት በመመስረት በጣም በብዙ አይነት ደረጃ ወደ አገራችንም እየገቡ እንደሆነ እየተነገረ ነው፣ እምናየውም ነው። አብረውን ለአመታት ኖረዋል፣ መድረክ ላይ አገልግለዋል፣ እጅ ጭነዋል፣ ትንቢት ተናግረዋል፣ መገለጥ አምጥተዋል፣ በፈውስ አገልግለዋል። ግብረ ሰዶማውያን ነው ማለት 7-8 ዓመት በፊት ነው አንድ ኮንፈረንስ እኮ ተዘጋጅቶ እዛ ኮንፈረንስ ላይ ውጡ ብሎ ሲል የወጣው ሰው ብዛት ማለት ወንድ ከወንድ ሴት ከሴት አዎ እያለ ነው ሰው ይወጣ። ከ7 ዓመት በፊት የሆነ ነገር ነው። የአገልጋይ ልጆች የፓስተር ልጆች ብዙ አግኝቻለሁ። እንግዲህ አልዋሽም፣ በጌታ ፊት ነው የምናገረው። ጋይስ አሁን ዶክተር ስዩም አንቶኒዮ የተናገሩት እዚህ ኢትዮጵያ ውስጥ ነው። በነገራችን ላይ ፕሮቴስታንቶች እንደዚህ አይነት ቆሻሻ ስራን የሚሰሩ ፓስተሮች መንፈስ ቅዱስ ይሰራባቸዋል ብላችሁ እነርሱ ጋር የምትሄዱት እንዴት ነው? በእግዚአብሔር ስም እንዴት ነው በእነዚህ ሰው እጅ ተጭኖላችሁ የሚጸልይላችሁ? እግዚአብሔር አምላክን የሚያስቀይሙ ከባድ ስራን እግዚአብሔር አምላክ የሚያስጸይፈውን ነገር የሚፈጽሙ ሰዎችን ጭራሽ ፓስተሮችም የፓስተር ልጆችም ደግሞ አሉበት። እንዴ በጣም እኮ ይሄ አስቸጋሪ ነገር ነው ጋይስ። ህብረት ለመሆን ቤተክርስቲያን ለመሆን እየተዘጋጀን ያ ማለት በጣም ብዙ ናቸው ማለት እኮ ነው። እንደነዚህ አይነት ሰዎች ከአባልነት ከተሰረዙ ሊሰራ ወይም ደግሞ ሊፈጸም የታቀደ ሌላ እቅድ አለ ማለት ነው። እነሱ ይቃወሙት የነበረውን ነገር በነፃነት ለማድረግ እየፈለጉ ነው ማለት ነው። ስለዚህ ጴንጤ ሆይ ንቃ። ስልክ ተደወለብኝ፣ እጅግ በጣም ይቅርታ ድምፁን ያጠፋባችሁ ማለት ነው። እና ይህንን በማለት እንግዲህ ቲክቶክም ደግሞ ሊያጠፋው ስለሚችል ሁላችሁም በቻላችሁት መጠን ኮፒ ሊንክ አድርጉት እና ፕሮቴስታንቶች እንወዳችኋለን። ያላችሁበትን መርምሩ። እንግዲህ በጣም ያሳዝናል፣ ያማል። ምን አይነት ጊዜ ላይ እንደደረሰን ነው እያየን ያለ ነው። እንጃ ብቻ ምን ማለት እንዳለብኝ ራሱ አላውቅም። ለማንኛውም አሁን ጄሞ ኮንዶሚኒየም የተቃጠለው የእሳት አደጋ መረጃ ላስደምጣችሁ። ዝርዝር መረጃውንና ሌሎች ፕሮግራሞች አሉ፣ እነሱ ምናቸው ይሆናል። በዚህ ሰዓት የእሳት አደጋ ተከስቷል። ዛሬ ጥር 25 ከቀኑ 6 ሰዓት አካባቢ በጀሞ 2 ኮንዶሚኒየም ላይ የእሳት አደጋ መከሰቱን ከስፍራው የደረሱ መረጃዎች ያመላክታሉ። እናም ቪዲዮውን እስከሰራውበት ሰዓት ድረስ የእሳት አደጋ መከላከል ቡድኖች በስፍራው ላይ አለመድረሳቸው የታወቀ ሲሆን ነዋሪዎቹም እንግዲህ እሳቱ እየተባባሰ በመምጣቱ ከፍተኛ ስጋት ላይ ይገኛሉ። እናም የአካባቢው ነዋሪዎች አስቸኳይ የሆነ የድረስልን ጥሪ እያሰሙ ይገኛሉ። ኦኬ ጋይስ መረጃው እንደሰማችሁት ነው። ጥር 25 ማለትም ከረፋዱ ቀን አካባቢ ላይ አደጋ የተከሰተው በጀሞ ኮንዶ
አይደለም። እኔም ምናልባት የሚጠቅም ከሆነ እስካሁን የእሳት አደጋ የማይደርስላቸው ከሆነ በጀሞ አካባቢ የምታወት ጓደኞቻችሁ ካለ በአዲስ አበባ ያላችሁ ይህን ቪዲዮ የሚታዩ ካላችሁ ሼር አድርጉላቸው፣ አድርሱላቸው። ወይ ጥቅም አይጎዳ የሚባል ነገር አለና እስካሁን ካልደረሱላቸው ማለት ነው። ቅድም 6 ሰዓት ላይ ነው ይሄ አደጋ የተከሰተው። ምናልባት አሁን ኦልሞስት እስከዚህ ሰዓት ድረስ ምንም ያልተፈጠረ ነገር ካለ ሼር አድርጉላቸው ማለት ወዳለኝ። አሁን ወስዳችሁ እንግዲህ ቅድስት ቤተክርስቲያን ተዘግታለች። የት ነው የሚለውን አንድ ቪዲዮ ላሳያችሁ። መገናኛ አካባቢ በአዲስ አበባ የሚገኝን አንድ ጥንታዊ ቤተክርስቲያን አገልግሎት እንዳይሰጥ በአገዛዙ መከላከያ ሰራዊት አባላት መከልከሉ ተነገረ። ከአዲስ አበባ እድሜ በላይ እንዳስቆጠረ የሚነገርለት ጥንታዊው የአቡነ ተክለ ሃይማኖት ቤተክርስቲያንና ዋሻ ሚካኤል ውቅር ቤተክርስቲያን የብልጽግናው አገዛዝ በአካባቢው እየገነባውት ነው በሚለው ቤተመንግስት ምክንያት ከባለፈው ጥምቀት በዓል ወዲህ ምንም አይነት አገልግሎት መስጠት እንዳይቻልና ማናቸውም አገልጋይ ሆነ ምዕመናን ወደ ቤተክርስቲያኑ እንዳይገባ መደረጉ ምንጮች ተናግረዋል። የአዲስ አበባ ሀገረ ስብከት ከጠቅላይ ሚኒስትር ቢሮ ጋር ለመነጋገር ደብዳቤ እንደሚጽፍ ለአጥቢያው አገልጋዮች ቢገልጽም ከማናቸውም የመንግስት አካል ጋር በጉዳዩ ዙሪያ ምክክር ማድረግ አለመቻሉ ተገልጿል። አገዛዙ በኢትዮጵያውያን ደም ላይ ቤተመንግስት እየገነባው ነው በሚለው ላይ በአቅራቢያ የሚገኙ ቤተ ክርስቲያናት ከዚሁ ቤተመንግስት ግንባታ ጋር ተያይዘው ብዙ ፈተናዎችን እያስተናገዱ ሲሆን ከዚህ በፊት የመስቀል ግንባታ ላይም ክልከላ መጣሉ አይዘነጋም። በዚሁ ግንባታ ሰበብ የደብሩ አገልጋዮች በተደጋጋሚ ለእስር መዳረጋቸውን ተነግሯል። አሁንም አቡነ ተክለ ሃይማኖት ቤተክርስቲያን አገልጋዮችና ምዕመናንን ቤተክርስቲያን ለማስቀደስ ኪዳን ለማድረስ ፍላጎት ቢኖራቸውም በአካባቢው የሰፈረው የአገዛዙ መከላከያ ኃይል ማናቸውንም እንቅስቃሴ በአይነቁራኛ ከመከታተል አልፎ ወደ ቤተክርስቲያኑ ማንም እንዳይገባ እግድ ጥሏል። በዚህ ምክንያት በአጥቢያው ከዚህ በፊት ጥር 24 የሚከበረውን የአቡነ ተክለ ሃይማኖት የንግስ በዓል ዝግጅት እየተደረገ እንዳልሆነ ተጠቅሷል። አንዴ ይሄንን እንስማው። በአዲስ አበባ ሀገረ ስብከት የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን በቡልቡላ መንገድ ያሰራውን የነዳጅ ማደያና የኤሌክትሪክ መኪኖች ቻርጅ ማድረጊያ በብፁዓን አበው ሊቃነ ጳጳሳት ቡራቄ ተመርቆ ተከፍቷል። ይሄ በጣም የሚበረታታ ግሩምና ድንቅ ሐሳብም ስራም ነው። የተለያዩ ገዳማትና አድባራት እንዲህ አይነት ራሳቸውን የሚችሉበትን ነገር ማድረጋቸው እጅግ የሚበረታታ ሐሳብ ነው። ቤተክርስቲያን ከልመና የምትወጣውም እንዲህ ራሷን የሚያስችል ስራዎች ላይ ዘርፎች ላይ ስትሰማራ ነው። ቤተክርስቲያን ነዳጅ ማደያ፣ ክሊኒክ፣ ሆስፒታል፣ ዳቦ ቤት፣ የተለያዩ ነገሮች ቢኖራት እጅግ በጣም ይመረጣል። ይህ ማደያ እንዲከፈት ምክንያት የሆናችሁት እናንተ ክርስቲያን ባለማህተቦች ናችሁ። ይህ ብቻ አይደለም። በተለያዩ ገዳማትና አድባራት ላይ ገንዘብ የምትሰጡት እናንተ ኦርቶዶክሳውያን ናችሁ። ቤተክርስቲያን እንዳትለምን ምክንያት የምትሆኑት እናንተ ኦርቶዶክሳውያን ክርስቲያኖች ናችሁ። አስቡት፣ ቤተክርስቲያን እንዳትለምን ዛሬ ይሄንን ካደረጋችሁ ይህ የካህን ቤተሰብ እንዳይለምን፣ እንዳይራብ፣ እንዳይጠማ፣ እንዳይቸገር ምን አደርጋችሁ ይሁን? እባካችሁ እኚህ 4 ኦርቶዶክሳውያን ቤተክርስቲያንን በማገልገል ውስጥ አልፈዋል። ነገር ግን ዛሬ እኛ ልናገለግላቸው የሚገቡ ልጆቻቸው አሉ፣ ሚስቶቻቸው አሉ፣ አባት እናቶቻቸው አሉ። እነሱን ልናገለግል አይገባምን? ስለዚህ እንደዚህ ያደርጉልኝ። ይህ የምትመለከቱት የሂሳብ ቁጥር በ4ቱም ቤተሰቦች የወጣ የኢትዮጵያ ንግድ ባንክ ትክክለኛ አካውንት ነው። የምትችሉትን ብቻ በማድረግ እንድታገዟቸው ፈልጋለሁ። ማርያምን ነው መነግራችሁ። አይኔን አፍቋል። ልቤ እጅጉን ሲጽናኑ ሲበረቱና ሲደገፉ ማየትን ከልቤ 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 ተመኝቻለሁ። እናንተ ካላገዛችሁኝ፣ ካልደገፋችሁኝ፣ አብራችሁኝ ካልቆማችሁ ደግሞ በፍጹም ሊሆን አይችልም። ምናልባት ላትረዱ ላታግዙ እኮ ትችላላችሁ። ይህንን ቪዲዮ ግን የሚረዳ ሰው የሚያግዝ ሰው ጋር ሼር፣ ኮፒ ሊንክ አድርጎ ማድረስ ትልቅ ትልቅ እርዳታ ነው። ውለታችሁ አለብኝ። እግዚአብሔር ይስጣችሁ። እማምላክ በጎጇችሁ ትንጎዳጎድላችሁ። በሰጣችሁት ልክ እማምላክ አትረፍርፋ ትስጥልኝ። አመሰግናለሁ። ስለ ጥር 25 ሁላችሁም ልታውቁት የሚገባ ነገር ልንገራችሁ። ይሄ ቀን ተዘናግታችሁ እንዳያልፋችሁ እንዳያመልጣችሁ በደንብ ስሙኝ። ቪዲዮውን ሼር እንድታደርጉ ብቻ ሳይሆን የምጠይቃችሁ ስልክ ለሌላቸውና ቲክቶክ ለማይጠቀሙ ሰዎች በቃላችሁም እንድትናገሩ ነውና ስልክ ላላቸው ሼርና ላይክ እያደረጋችሁ በአጭር ጊዜ አድርሱላችሁ። አንድ ቀን ብቻ ስለቀረም ማለት ነው። በደንብ ስሙኝ እና ጥር 25 የፊታችን ሰኞ ማለት ነው ከ7ቱ አጽዋማት መካከል አንዷ ጾመ ነነዌ የምትገባበት ቀን ነው። ይቺ ጾም ከሁሉም አጽዋማት አጭሯ ናት። ነገር ግን እጅግ ታላቅ ዋጋ ያላት ጾም ናት።
የነነዌ ህዝቦች የጾሟት የ3 ቀን ጾም ናት። ሁልጊዜ ሰኞ ጀምራ እሮብ ታልቃለች። ነገር ግን ጾመ ነነዌ በየዓመቱ የምትውልበት ቀን ስለሚቀያየር ያ ማለት አንድ ጊዜ ጥር ላይ አንድ ጊዜ የካቲት ውስጥ ምናምን ስለምትውል ማለት ነው። ብዙዎች ስለሚዘነጓት በደንብ አድርጋችሁ ተናገሩ። ቪዲዮውንም ለሁሉም በደንብ አድርጋችሁ አዳርሱ ማለት ነው እና ጾመ ነነዌ ሀገር የዳነባት ጾም ስለሆነች በደንብ አድርጋችሁ በፍቅር ሆናችሁ ማለት ነው ከልባችሁ በደንብ ጹሙ፣ በደንብ አድርጋችሁ ጸልዩ። ምክንያቱም የነነዌ ህዝብ ጸሎት የተሰማባት ቀን ናት እና እንዳያመልጣችሁ ለሁሉም አዳርሱ። አምላካችን የኛንም ጾማችንና ጸሎታችንን ይቀበልልን። እስኪ ሁላችሁም ኮሜንት ላይ አምላኬ ሆይ ጸሎቴን ስማኝ እያላችሁ ጻፉልኝ። ማንም ሳይጽፍ እንዳይሄድ አምላኬ ሆይ ጸሎቴን ስማኝ እያላችሁ ኮሜንት ላይ ጻፉ። ሁላችሁም ቪዲዮን እንዳልኳችሁ በደንብ አድርጋችሁ ሼር፣ ኮፒ ሊንክ ላይ ሪፖስት እያደረጋችሁ በአጭር ጊዜ ማለት ነው ለብዙዎች እንዲዳረስ አድርጉት፣ ብዙዎች እንዲጠቀሙ ማለት ነው። ቤቱ ይጠቅማችኋል። ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። እንግዲህ ከወደ አሜሪካ ደስ የሚል ዜና ይዤ ነው የመጣሁት። በአርሲ ጉዳይ ብዙ እየተንቀሳቀስን እንደሆነ ታውቃላችሁ። የአሜሪካ መንግስት እንግዲህ ይህን እንቅስቃሴያችን ማቅረብ ከጀመርንበት ጊዜ ብዙ አይነት እገዛዎችን እያደረገልን ነው። ከዚህም ውስጥ አንዱ የሆነው ይህንን የሚንቀሳቀሰውን ቲም ዓለም አቀፍ ወይም ደግሞ እውቅና በመስጠት ፈቃድ በመስጠት ጉዳያችን ለተለያዩ ሁማን ራይትስ ኦፊሶች፣ ለሪሊጂየስ ፍሪደም ኦፊሶች እንዲሁም ለተለያዩ መንግስታት ማቅረብ የሚያስችለንን ፈቃድ እግዚአብሔር ይመስገን አግኝተናል። ስለዚህ ከዛሬ ጀምሮ እንግዲህ በኢትዮጵያ ውስጥ በሃይማኖታቸው ብቻ የሚገደሉ ሰዎችን፣ መከራ የሚደርስባቸው፣ ስደት የሚደርሱ ሰዎችን ዳክመንት እያደረግን ለሚመለከታቸው ኦፊሶች ተቋማዊ በሆነ መንገድ የምናቀርብ ይሆናል። በምን አይነት መንገድ መረጃዎችን እንቀበላለን፣ በምን አይነት መንገድ የአድቮኬሲውን ስራና የዶክመንቴሽኑን ስራ እንሰራለን፣ ገለጻ እናደርጋለን በጥቂት ቀናት ውስጥ። እግዚአብሔር ይመስገን ይህን ያደረገ